እንዳትጋጭ እንዳትታገል ስትታገል መፋተግ አለ መውደቅ አለ እና ማትችለው ማጥ ውስጥ ነው የምትገባው። በአንተ ላይ እንዲደረግ የማትፈልገውን ነገር በሌሎች ላይ አታድርግ። አንተ የምትወደውን ነገር ለወንድምህ ውደድ። ለትዳር ያለህ ክብር እና ለእምነትህ ያለህ ጥንካሬ ሚስጥሩ ምንድን ነው? ያለኝ ሁሉ መልካም ነገሮች ሚስቴ እኔ የህይወቴ አጋር እላለሁ። ትከሻዬ ነች እላለሁ። መደገፊያዬ ነች እላለሁ። የደም ስሬ ነች እላለሁ። ትዳር ትልቅ ኢንስቲትዩሽን ነው፣ ተቋም ነው። ሙሉ ትኩረትህን ጊዜህን የሚፈልግ ነገር ነው። የህይወት ፕሪንሲፕሎች አሉ። ጊዜ አጠቃቀም። አላህ 4 ነገር የሰውን ልጅ ይጠይቃል። እንኳን ደህና መጣችሁ። እናመሰግናለን። ታንክ ዩ ቬሪ ማች። እንኳን ደህና መጣችሁ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰሐቢሂ ወሰለም ወመን ወላ ኢነላሁ ወመላኢከቱ ይሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على سيدنا محمد اللهم صل على سيدنا محمد الفاتح لما أغلق والخاتم لما سبق ناصر الحق بالحق والهادي إلى صراطك المستقيم وعلى آله حق قدره ومقداره العظيم سبحان ربك رب العزة عما يصفون والسلام على المرسلين والحمد لله رب العالمين። በመጀመሪያ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በሰላም አደረሳችሁ። እናንተንም እንኳን ደህና መጣችሁ ማለት እወዳለሁኝ። በጣም ነው የማመሰግነው ለስጦታችሁ። ግን ከስጦታችሁ መካከል እቺ ሙዳይ ውስጧ ጥያቄ እንዳላት ተረድቻለሁኝ። የህይወትህ መርህ ምስጋና ነው። አልሐምዱሊላህ ረቢል ዓለሚን። ግራቲቲዩድ በውስጡ ብዙ ሀሳቦች የያዘ ነው። ከሽኩር በላይ ነው። የሰው ልጅ አግኝቶ ከማመስገን በላይ ነው ሽኩር። ሽኩር ማለት አንድ ነገር ታገኛለህ አይደለ? ካገኘህ በኋላ ነው የምታመሰግነው። ሽኩር ለተደረገልህ ኒዕማዎች። ሐምድ ግን ከዛ በላይ ነው። ምስጋና በውስጡ ፈጣሪን መገዛት አለው። በውስጡ ዱዓ አለው። ሐምድ ምስጋና የሚያበዛ ሰው አላህ ይጨምርለታል። በውስጡ ተዋዶ አለው። መተናነስ፣ ሰዎች ጋር ስትሆን መተናነስ አለው። ሁሉም ነገር ውስጡ አለው ሐምድ። አልሐምዱሊላህ ረቢል ዓለሚን። ስለዚህ የህይወቴ ፕሪንሲፕል ነው። እንዳትጋጭ እንዳትታገል። ስትታገል መፋተግ አለ መውደቅ አለ እና ማትችለው ማጥ ውስጥ ነው የምትገባው። ይሄ ግን እንድትፈስ ፈጣሪ የመረጠውን ያደርጋል። አንተ እያመሰገንክ እንድትፈስ ሳትጋጭ ፍሎ እንዲኖረው ህይወትህ ያደርግልሃል። በጣም ኢምፖርታንት ነው። ሁለተኛው የህይወት መርሄ ብዙ ሃይማኖቶች ብዙ ሰዎች የሚቀበሉትና የሚያደርጉት ነገር ነው። በአንተ ላይ እንዲደረግ የማትፈልገውን ነገር በሌሎች ላይ አታድርግ። አንተ የምትወደውን ነገር ለወንድምህ ውደድ። ይሄ ምንድነው? ትንሽ ትመስላለች፣ ሐሳቡ ግን ብዙ ነው። ያንተ ደህንነት፣ ያንተ ሰላም፣ ያንተ ጸጋ የሚጠበቀው የሌላውን ስትጠብቅ ነው። አንተ የምትከበረው ሌላውን ስታከብር ነው። አንተ የምትፈቀረው ሌላውን ስታፈቅር ነው።
ይስጠኝና አመሰግነዋለሁ አይደለም። መጀመሪያ ካንተ ነው። ከዛ በኋላ ምላሹ ከሰው ይመጣል፣ ትክክለኛ ምላሽ። ስለዚህ እሱ የህይወቴ ፕሪንሲፕል ነው፣ ለብዙ ሰው ይጠቅማል። እሺ ለትዳር ያለህ ክብር እና ለእምነትህ ያለህ ጥንካሬ ሚስጥሩ ምንድን ነው? ያለኝ ሁሉ መልካም ነገሮች፣ ጸጋዎች የአላህ ፈድል ነው። የሰው ልጅ ኢናያ ነው፣ ስጦታ ነው። ግን ይሄን ስጦታዎች ለመጠበቅ ምን ታደርጋለህ ብትለኝ፣ ሚስቴ የኔ የህይወቴ አጋር እላለሁ። ትከሻዬ ነች እላለሁ። መደገፊያዬ ነች እላለሁ። የደም ስሬ ነች እላለሁ። ብዙ ነገር ታግዘኛለች፣ ብዙ ነገር ላይ ከጎኔ ትሆናለች፣ ታበረታኛለች። የእሷን ውለታ ከፍዬ አልጨርሰውም፣ የሚከፈልም አይደለም። አላህ ብቻ ነው የሚከፍላት። ትዳር ትልቅ ኢንስቲትዩሽን ነው፣ ተቋም ነው። ሙሉ ትኩረትህን ጊዜህን የሚፈልግ ነገር ነው። የህይወት ፕሪንሲፕሎች አሉ። ጊዜ አጠቃቀም። አላህ 4 ነገር የሰውን ልጅ ይጠይቃል። በጊዜህ ምን አደረክበት? በጤንነትህ ምን አደረክበት? ምን ሰራህበት? ጤና ሳለህ ጤና መሆን አሁን ጸጋው አይታይህም። ልክ ጤናማ ሰው ላይ ክራውን እንዳደረገና ያን ክራውን የሚያየው ግን በበሽታ የተያዘ ሰው ብቻ ነው። እና በጤንነትህ ምን አደረክበት? በኖሌጅህ ምን አደረክበት? በሀብትህ ምን አደረክበት? ሀብትህን እንዴት አገኘኸው? እንዴት አጠፋኸው? አላህ ይጠይቅሃል። እና ለእምነትህ ያለህ ጥንካሬ፣ እንደዚህ ስጦታዎች፣ እንደዚህ ነገሮች ጸጋዎች ናቸው። ትጠየቅበታለህ፣ ሊወሰድብህም ይችላል በአግባቡ ካልያዝከው። ሚስትህን ማክበር አለብህ፣ ማፍቀር አለብህ። የሚፈለግባትን ያህል ፍቅር ሰጥቻለሁ አልልም፣ አከበርኳትም አልልም፣ ጊዜ ሰጥቻታለሁ ብዬም አላስብም። ግን አም ትራይንግ፣ ሁል ጊዜ ሞክራለሁ። I don't take it for granted። ደግሞ ሁል ጊዜም በዚህ ሁኔታ ሳላሻሽል በዚሁ ይሄ ትዳር እንደዚሁ እንዳማረ እንደተፈቃቀርን ይቆያል ብዬ አላስብም። ማሻሻል አለብኝ፣ መልፋት አለብኝ። ጥሩ ነገሮች ሁሉ የኔ ጥሩ ነገሮች ከፈጣሪ ናቸው፣ ከአላህ ስጦታ ናቸው። የኔ መጠበቅ ግዴታን ያለብኝ፣ በዚህ መልኩ ደግሞ ለመጠበቅ ሞክራለሁ። ለእምነትህ ያለህ ጥንካሬ ካልክ ደግሞ አየህ፣ እምነቱ ቫልዩን ስትረዳ ጥንካሬህ ይጨምራል። ዩኒቨርስ የቆመው በፍትህ ላይ ነው፣ በጀስቲስ ላይ ነው፣ ፌርነስ ላይ ነው። ፍትህ የተጓደለ ጊዜ ሰብአዊነት ይሞታል። እስልምና የሚያስተምረው ስለ ጀስቲስ እና ስለ ፌርነስ ነው። ለእውነት መቆም፣ ለፍትህ መቆም፣ መተባበር፣ ማገዝ የነቢያችን ሰለላሁ ዐለይሂ ወሰለም መልእክት ነው። ሪሳላውን የመቀበል ነው። ይሄን ነገር ካልያዝኩኝ ምንድን ነው የሚይዘው? ፍትህ ከሌለ ነገርኩ አብዮት ነው የሚነሳው። ሁለተኛው እንደው ሃይማኖት ካልከው ኮር ቫልዩ ፕሪንሲፕሉ እዝነት ነው፣ መተዛዘን። ረሕማን the most in the name of Allah, the most merciful and the most compassionate። በጣም አዛኝ መሆን አለብን ይላል። የሰው ልጅ መተዛዘን አለበት። ሰው ለሰው መተዛዘን አለበት። ለመክሉቅ ለፍጥረታት መተዛዘን አለበት። ይሄ ሃይማኖቱ የሚያዘው ነው። ይሄን ካልያዝክ
እዚህ ላይ ካልጠነከር ካልበረታ ምን ያበረታሃል? አራተኛ ካልከው ኤክሰለንሲ የስብዕና ከፍታ የስብዕና ማማ ላይ መድረስ አለብን። ሞራል ቫልዩስ ናቸው የስብዕና ከፍታ። እነዚህ ላይ ካልበረታ ሃይማኖት የሚያስተምረው ይሄን ነው። እምነትህ የሚያስተምረህ ይሄን ነው። ይሄን ነገር ከጨበትክ በኋላ በዛ ነገር ላይ ቀጥ ማለት ግዴታዬ ነው። ዞሮ እኔ ቀጥ ለማለት እሞክራለሁ። የአላህ እርዳታ ካልታገዘበት በስተቀር ቀጥ ማለት መጠንከር አይቻልም። ያጋጠመ ትልቁ ቻሌንጅ እንዴት ሳለፍከው? ትልቁ ቻሌንጅ ብዬ ማስበው ልጆቼ ተረግዘው እስከሚወለዱ ድረስ ያሉት ጊዜያቶች ለኔ ትልቅ የቻሌንጅ ወቅት ናቸው። እያንዳንዱ ነገር ያሳስበኛል፣ ያስጨንቀኛል፣ መልሶ መላልሶ እንዳስበው ያደርገኛል ተወልደው እስከማያቸው ድረስ። ግን ለራሴ የማልፍበት መንገድ ባህሩዲን ግዴለ የአላህ ረህመት የአላህ እዝነት ሰፊ ነው እላለሁኝ እና በኸይር ነገር በጥሩ ነገር አላህን እከጅለዋለሁኝ። ቀን ደርሶ ያን ቀን እንደማየው ልጆቹ ተረግዘው 9 ወር ሞልቶ ተወልደው እንደማየው እርግጠኛ ሆናለሁ። አንተ ብቻ ታገስ፣ አንተ ብቻ ሰብር፣ በትዕግስት ቆይ፣ ሌሎች ያዩትን ወግ ታያለህ ብዬ ለራሴ ምክር የሰጠሁት ማለት ነው። አሁን ለምሳሌ አንዳንድ ጊዜ የልጆቼን ሁኔታ አይና ኢንሻአላህ ልክ አባት ልጁን ሲድር የሚያየውን ወግ እኔንም ያሳየኛል። በእድሜና በጤና ያኑረኝ እንጂ ታገስ፣ ነገ በጣም ቅርብ ነው እያልኩኝ ራሴን እያጽናናው እየታገስኩኝ እነዚህ የከባድ ወቅቶች ለምን ከባድ እንዳልኳቸው ውስጥ ብዙ ነገሮች ስላሉ ነው። ቀላል አይደለም። አንዳንድ ጊዜ የእናት ሀቅ የአባት ሀቅ የሚባለውም አንዳንድ ጊዜ ለልጆች አሁን አይረዱትም፣ ግን ከባድ ነው። በተለይ የእናት ሀቅ የእናት የወላጅ እናት ሀቅ ከባድ ነው። በዚህ ምክንያት የባል ደግሞ ጭንቀቱ፣ ሀሳቡ፣ ሁሉ ነገሩ ትልቅ ፈተና ነው። እሺ የረመዳን ወር እንዴት አለፈ? ረመዳን ትልቅ ወር ነው በእስልምና ውስጥ። የረመዳን ወር የሌሎችን ወር የሚበልጠው ኮምፓራብል አይደለም፣ የሚነጻጸርም አይደለም። ረመዳን ወር የራህመት ወር ነው፣ የበረካ ወር ነው፣ የእዝነት ወር ነው፣ የቁርአን ወር ነው። ረመዳን ወር የመተሳሰብ፣ የአንድነት፣ አብሮ የመብላት፣ አብሮ የመስገድ ወር ነው። ረመዳን ወር ባድ ሃቢት ይባሉ የሰው ልጆች የሚተውበት መተው እንዲችልና አዲስ ህይወት አዲስ ዕጣ የሚያገኝበት ወር ነው። ነፍስን የማጽዳት ወር ነው። 11 ወሩን እንዴት እንዳሳለፈ የሚገመገምበት፣ የሚመጡት ወራቶች ዓመቶች ደግሞ እንዴት ማሳለፍ እንዳለበት ከራሱ ጋር የሚነጋገርበት፣ ሪፍሌክት የሚያደርግበት ወር ነው። የኢባዳ ወር ነው። የሰደቃ ወር ነው። ሰከንዶች አለምንም ምክንያት እንዲታለፉ የማይፈለግበት ወር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን መጥቶ የአላህን እዝነት ያላገኘ ከራህመቴ ይውጣ ብሏል። ያ ማለት ሙሉ ለሙሉ የሰው ልጅ የሚቀየርበት ወር ስለሆነ ነው። በረመዳን ወር ዘካ ሌላ ጊዜ ቢሆንም የሚወጣበት ወር ነው። ረመዳን የአርካኑ ኢስላም የእስልምና ፒላሮች ምሰሶች ከሚባሉት ውስጥ አንዱ ነው። ስለዚህ ረመዳንን አላህ ይቀበልን፣ አቅማችንን ሞክረናል። ዳዊት ድሪምስ ላይ በቀረብክ ጊዜ የነበሩት
ፊድባኮች ምን ይመስሉ ነበር? በአጠቃላይ ጥሩ ነው፣ ፖዚቲቭ ነው፣ ከገመትኩትም በላይ ነው ብዬ ነው የምናገረው። የበለጠ እንድሰራም አነቃቅቶኛል። ሰውን ሳይሆን ራሴንም ጭምር ነው ያበረታኝ በመቅረቤ። አንዳንድ ጊዜ ከልክ ያለፈ ሙገሳ ሊመጣ ሲል በተቻለኝ አቅም አቮይድ አደርገዋለሁኝ፣ ገሸሽ አደርገዋለሁኝ። ምክንያቱም ሙገሳ ዞሮ ዞሮ መጨረሻው ወደ ተከቡር፣ ወደ ኪብሪያ፣ ሰራሁ፣ ለፋው፣ አደረኩ የሚለው ነገር ውስጥ ትገባና የመጥፊያ መንገድ ስለሆነ አይጠቅምም። ስለዚህ አሳንሻ ያለው ምንም ነገር አልሰራሁም እያልኩ ማለት ነው። ግን ጀነራሊ ፖዚቲቭ ነበር። የሚያስደስተኝ ነገር ወላጆች አንዳንድ ጊዜ አግኝተውኝ ልጆቼ ሊተዋወቁ ይፈልጋሉ፣ ልጆቼ ሊያገኙ ይፈልጋሉ። እንደዚህ አይነት ፊድባኮች ሳገኝ ዓላማዬም ትውልዱን ማነጽ ነው። ዓላማዬም ልጆች ላይ መስራት ነው። ስለዚህ የበለጠ ያስደስተኛል እንደዚህ አይነት ፊድባኮች። ጀነራሊ ግን በጣም ጥሩ ነው፣ ከገመትኩትም በላይ ነው። እቺ ከላይ ያለችው ባነሳ ይሻላል። ፓይለት የመሆን ጥቅምና ቻሌንጅስ። ጥቅሙ አንደኛ ስራዬን በጣም ነው የምወደው። በጣም አድቫንስድ ቴክኖሎጂ ያለበት ስራ ነው። በየጊዜው በፍጥነት የሚቀየር የቴክኖሎጂ ግኝቶች ያሉበት ስራ ነው። ሁል ጊዜ ትሬኒንግ እንወስዳለን። ሁል ጊዜ ራሳችንን አፕቱዴት ማድረግ አለብን። ስልጠና እንወስዳለን። ማንበብ አለብኝ። እንደዛ ሳረግ አይምሮዬ ይነቃል፣ አይምሮዬ አይደነዝዝም። ሁሌ እየሰራ ነው። ያ ጥቅም ነው። ሩቲን የሆነ የተደጋገመ ስራ አይደለም የምሰራው። ያ አንድ ጥቅም ነው። ሁለተኛ ጥቅሙ ሁልጊዜም እንደምናገረው ኢትዮጵያ አየር መንገድ በመስራቴ ብዙ አገሮችን እንዳይ አድርጎኛል። ብዙ ባህሎችን እንዳይ አድርጎኛል። ብዙ ማህበረሰቦችን እንዳቅ አድርጎኛል። ቫሊዎችን ጭምር ኤክስፒሪየንስ፣ ፈርስት ሃንድ ኤክስፒሪየንስ፣ ኤክስፖዠር እንዲኖረኝ አድርጎኛል። በሄድኩባቸው ከተሞች እነዚህ የምቀስማቸው ልምዶች፣ የማያቸው እውነታዎች እኔን የበለጠ የተሻለ ሰው እንደሆን አድርጎኛል፣ ወይ ደግሞ ዓለም አቀፍ አይነት ሰው እንደሆን አድርጎኛል። ሶስተኛ ጥቅሙ ምንም ጥያቄና መልስ የለውም። ቤተሰቤን የማስተዳድርበት ኸይር ስራ፣ በጎ የምውልበትን ከስብ ስራ ገንዘብ ማገኝበት የፓይለት ሙያዬ ነው። ብንጠቅሰው በጣም ብዙ ነው እውነት ለመናገር ጥቅሙ። ቻሌንጅስ ብንል ለምሳሌ የእንቅልፍ መዛባት በታይም ዞን ዲፈረንስ ምክንያት፣ አንዳንድ ጊዜ ደግሞ አንዳንድ ኢቨንቶች ቤት ውስጥ ሆኜ አለማሳለፌ፣ ለልጆቼ እኔ በምፈልገው ልክ አሁንም በቂ ጊዜ ሰጥቼ ብዬ አስባለሁ፣ ግን በቂ አይደለም። ከምፈልገው ጊዜ መወሰዱ የስራዬ ጠባይ ሆኖ እንደ ቻሌንጅስ አየዋለሁኝ። እስቲ ጠቆም የምታደርጋቸው ያስተማሩህ መጽሐፎች። ብዙ መጽሐፎችን ነው የማነበው። ለሃይማኖታዊ ሲሆን ሃይማኖታዊ መጽሐፍ አነባለሁ። ለስራዬ ሲሆን ደግሞ የስራ አቪዬሽን ሪሌትድ የሆኑ መጽሐፎችን አነባለሁኝ። ለጠቅላላ እውቀት ዓለማዊ የፖለቲካ ይዘትን የሚናገሩ መጽሐፎችንም አነባለሁ። ስለ ልቦና ስለ ልቦናን ስለ ሳይኮሎጂ የሚያወሩ መጽሐፎችንም አነባለሁኝ። የሀገራችን ታሪክ የዓለምንም ታሪክ የሚናገሩ መጽሐፎችን አነባለሁ። ለምሳሌ ዛሬ የኢድ በዓል ስለሆነ በጣም ትልቅ መጽሐፍ ብዬ ማስበው ቁርአንን መግለጽ እወዳለሁ። ቁርአን የሁሉም እውቀቶች ምንጭ ስለሆነ ነው። በቁርአን ውስጥ ብዙ ኢልም አለ። በቁርአን ውስጥ ጥበብ አለ። በቁርአን ውስጥ ታሪክ አለ።
ቂሳ አለ። ስለ ቫልዩ ስለ ሞራል የሚናገሩ ብዙ አንቀጾች አሉ እና ቁርአን ሁሉም ነገር ይዟል ነው የሚባለው። ሁለተኛ የኢማሙ ገዛሊ መጽሐፍ ነው። ምክንያቱም ዲን አለው፣ ዱንያ አለው፣ ፍልስፍና አለው፣ ፖለቲካ አለው፣ የሌለ ነገር የለውም። ኢማሙ ገዛሊ መጽሐፍ በእኔ አቅም የምረዳው መጽሐፍ አይደለም፣ ግን በጥቆም እየተደረጉ የማነባቸው የማገኛቸው እውቀት ግን ዓለምን ነው የሚቀይረው፣ ሙስሊምን ማህበረሰብ ብቻ አይደለም። ስለዚህ ኢማሙ ገዛሊ ብዬ ብገልጽ ጥሩ ነው። እስከ ዛሬ ከበረርክባቸው በጣም ያስደነቁ ከተሞች? ብዙ ከተሞች ያስደስቱኛል። ሆነስትሊ በቀላሉ ምደሰት ሰው ነኝ። ከተሞችም ሲሄድ በማየው ነገር ግን እውነተኛ ስሜቴን ነው የምነግርህ። እኔ እንደ መዲነተል ሙነወራ ከተማ የሚያስደስተኝ ከተማ የለም። the enlightened city ነው የምትባለው እና ብዙ ሰሃቦች የኖሩበት የተመላለሱበት፣ መስጂድ ነበዊ ያለበት፣ መስጂድ አልቁባ ያለበት የመጀመሪያው መስጂድ አልቂብለተይን ያለበት፣ ሹሃዳ ያለበት፣ ታሪክ ጀበል ኡሁድ ያለበት ከተማ ነው። ቫልዩ የምታገኘው ሰኪና፣ ጠማኢና፣ ሰላምነቷ ማንም ሰው ስንትና ስንት ሚሊዮን ሰው ይገባል ይወጣል፣ ኮሽታ የለም። ሄደህ የምታየው የሰው ብዛት ሲገባ ሲወጣ አንተን ኦቨርዌልም ያደርግሃል መዲና እና ከልቤ እወደዋለሁ። አንዳንድ ጊዜ ሳርፍ ሄጄ በርሬ ሆቴል ስገባ በጣም ነው ደስ የሚለኝ። ፈርስት ቲንግ ማድረገው ነገር ቶሎ ብዬ ልብሴን ቀይሬ መሄድ ነው። ታክሲ ይዤ ሆቴል የማልገባበት ፍላይቶች አንዳንድ ጊዜ አሉ። መዲና ሄደን ስንመለስ ኤርፖርቱን ደርሼ ስመጣ ራሱ የሚሰጠኝ ደስታ አይደለም። ምክንያቱም ሀዋው፣ ሰማዩ፣ ምድሩ፣ ሁሉ ነገሩ ብዙ ነገር ማለት ስለሆነ ማለት ነው ለኔ። በዓልን እንዴት ነው የምታሳልፈው? ከቤተሰብም ጋር ከቤተሰብም ውጪ? ከቤተሰብ ውጪ ብዙ ጊዜ በዓል አላሳልፍም። አየር መንገድ አሰራር አለው። ዴይ-ኦፍ የምትመርጥበት በወሩ ሮስተር ፐብሊሽድ ይደረጋል። ፐብሊሽድ ከመደረጉ በፊት ግን የትኛው ቀን አዲስ አበባ መሆን ትፈልጋለህ ተብሎ ትጠየቃለህ። ሲስተም ነው። እንደ ሲኒየሪቲህ ያን ቀን ግራንት ያደርግሃል። እኔ አየር መንገድ ከ1300 በላይ ፓይለቶች አሉት። ፓይለት ትሬኒንግ ደግሞ ቁጥራቸው በጣም ብዙ ነው ያለን። ሲኒየሪቲን ብትወስድ ከ1300 በላይ ካሉት ፓይለቶች ውስጥ 75ኛ ግድም ነኝ። በጣም ሲኒየር ነኝ። ሲኒየር መሆኔ አያስታውቅም እንጂ በጣም ሲኒየር ነኝ። ስለዚህ የምጠይቀው ቀናቶች ይፈቀዱልኛል። ስለዚህ 3 ቀን ተከታታይ መምረጥ እችላለሁ። በመሀከል አድርግና እነዚህን ቀናቶች 3 ቀናቶች እመርጣለሁ። አዲስ አበባ እሆናለሁ። ውጪ የሆንኩባቸው ጊዜያቶች በእውነት አላስታውስም። አንድ ቀን ትዝ ይለኛል። የበዓል ቀን የገባሁበት ቀን ከነ ዩኒፎርሜ ቶሎ ብዬ መስኪና አስነሽቼ ኢድ ለመስገድ የሄድኩበት ጊዜ ትዝ ይለኛል። ጠዋት ካትሊስ ገብቻለሁ። እንዴት ነው የምታሳልፈው የሚለው መጀመሪያ ኢድ ይሰገዳል ከቤተሰቡ ከልጆቼ ከቤተሰብ ድሮ ደግሞ ከወላጆቼ ጋር ሆኜ አብሬ ሄድ ነበረ። ከዛ በኋላ መጀመሪያ ከኢድ መልስ ዚያራ ነው። አባቴ ጋር እሄዳለሁ። አሁን ከባለቤቴ ጋር ከልጆቼ ጋር ሆኜ አባቴ ጋር እሄዳለሁ። ጊዜው ይብቃቃልናል። ከዛ አጎቴ ጋር ከአባቴና የአጎቴ ቤት ብዙ አይራራቅም። እዛ እንሄዳለን ተያይዘን። ስለዚህ ሁሉም ሰው ነው የሚመጣው። ወንድሞቼ፣ እህቶቼ፣ የአጎቶቼ ልጆች ነው ጭምር ነው የሚመጡት። በጣም ነው ደስ የሚለው። ያው ምርቃት አለ፣ ይበላል፣ ይጠጣል፣ እንደሰታለን። የእርድ ቀንም ከሆነ ይታረዳል።
በግ እኛ በሬም እናርዳለን። እንደዚህ ነው የምናከብረው። ከዛ ቤት እመጣለሁ ትንሽ እንደ ዝግጅቶች እናደርግና ተነስተን ደግሞ የባለቤቴ እናት ጋር እንሄዳለን። አሁን ልጆቹ እያደጉ ስለሆኑ አንዳንድ ቦታዎችን ለመቀነስ እና ብዙ ሰዓትም እዚህ ቤት ትልቅ እየሆንክ ስትመጣ ሰው መጠየቅ እየመጣ ነው፣ ሊጠይቀኝ እየመጣ ነው። ስለዚህ ትንሽ አሁን ውጭ መውጣውን ለመቀነስ እያሰብኩኝ ነው። አሁን ትንሽ ለመከርከም እያሰብኩ ነው። እንዴት ነው ደግሞ የምናስበው? በነሻጣ ነው። የኢድ ጊዜ ዋዜማው እንቅልፍ ብዙ ጊዜ አይተኛም። ለወንዶች የኢባዳ ጸሎት የሚያደርጉበት ሌይል ነው ለወንዶች። ስለዚህ እንቅልፍ የለም ብዙ። ለሚስቶች ደግሞ አሁን ለባለቤቴ ስለማይ ነው በጣም በጣም ስራ የሚበዛበት ሌይል ነው። እንቅልፍ የለም። ፀጉር ቤት ልጆችን መውሰድ፣ ፀጉር ቤት መሄድ አይደለ? ሂና መቀባት፣ ያልተሟሉ ነገሮችን ማድረግ፣ ኦርጋናይዝ ማድረግ እንቅልፍ የሌለበት ዋዜማ ነው። ስለዚህ የኢድ ቀን መደሰት አለብን። ልጆቹ ደግሞ እንቅልፍ በደንብ ካልተኙ ደግሞ ሊነጫነጩ ይችላሉ። እነሱን አስታመህ ነሻጣው እንዳለ ፏ እንዳለን ለማሳለፍ ጥረት እናደርጋለን። የመጨረሻዋ ጥያቄ ምን ልትሆን ትችላለች? ስራና ቤተሰብህን የምታስኬድበት መንገድ። ቤተሰቤ የሁሉም ነገር ምንጭ ነው፣ የደስታዬ ምንጭ ነው። ስራዬ ደግሞ በሚፈለገው ልክ በሚገባው ልክ ዋጋ ሰጠዋለሁኝ። ሁለቱን እያመቻቸው ባላንስ እያደረግኩኝ ለማስኬድ ነው የምሞክረው። ራሴን ደግሞ ያበዛሁት ነገር ካለ ስራ ላይ እንደዚህ ማዘውትር ከሆነ ወይ ለቤተሰቤ ጊዜ ካልሰጠው ራሴን እየፈተሽኩኝ እያረምኩኝ ለመሄድ ሞክራለሁኝ። ባላንስድ ላይፍ እንዲኖረኝ እጥራለሁኝ። በዓሉ የሰላም፣ የፍቅር፣ የመተዛዘን፣ የተጎዱ ወገኖቻችንን የምናይበት አይናችንን ከፍተን ደግሞ ጎረቤቶቻችንንም የተደበቁ ሰዎችንም በችግር ላይ ያሉ ሰዎችንም ምንፈትሽበት ምንዘይርበት እንዲሆን እመኛለሁ። በጠቅላላ ደግሞ ለኢትዮጵያ ሕዝቦች ለሀገሬ ሕዝቦች እንተሳሰብ፣ እንተዛዘን የሚል መልእክት ማስተላለፍ ፈልገው አመሰግናለሁ።